ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፍቃደኛ ነሽ ማለት ነው። ከዚህ በኋላ እንደዛ ነው ሀሳቡ። አሁን እዚህ ጋር የኔ ደስተኛነት የኔ ምናምን ምንም አይደለም፣ ላንተም ምንም ሊጠቅመኝ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ ነው። በጣም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርልህ። ትልቅ ነገር ነው ይሄ እንዴ! አረን ፍቅር እንዴ! ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ነበር ግንኙነትና ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና ሪታ በዛ ልክ እንደዚህ ያለ ዛሬ የኔና ፍቅርን ግንኙነት ከተቀበለ ከዚህ በኋላ እንግዲህ ምንም የሚያሳስበን ነገር አይኖርም። ምንም ድገምና ቀፈት እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። እውነት በጠዋት ጠርተሽ ቀናችንን ያሳምርሽው። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን አለው። ፈጣሪ ተመሰገነ ይሁን። እንግዲህ አለን። ያው ዛሬ እንግዲህ በድጋሚ ተመልሼ መጥቼላችኋለሁ። ተመልሼ ስመጣ በምን አይነት ሀሳብ ነው የመጣሽው ካላችሁ፣ ያው የኔ ስም አይ ቲንክ እንዴት ነው መሰለኝ፣ እንዴት ነው ቅመም ነው ይሁን ጣፋጭ አላውቅም፣ በየቦታው ይነሳል። ባልዋልኩበት፣ ባልሰራሁት፣ ባላጠፋሁት ነገር በሙሉ ስሜ እየተነሳ ስለሆነ እንዴት ነው ከዚህ በላይ ነገሮችን እኔ መቋቋም አልችልም። በቃ ይሰለቻል አንዳንድ ጊዜም እና የቱንም ያህል ጠንካራ ብትሆኑ የቱንም ያህል ቻሌንጆችን ማለፍ ብትችሉ እንደ ሰው ደግሞ ይሰለቻል። የሆነ ምንም ነገር ላለማድረግ ልትጠሩ ትችላላችሁ፣ ለዝምታ ልታልፉ ትችላላችሁ ምናምን፣ ግን ከአቅም በላይ የሆነ ነገር ደግሞ ሲፈጠር የግድ ማስቆም ያለባችሁ ነገር ማስቆም መቻል አለባችሁ ብዬ አስባለሁ እንደኔና ምንድነው ያው እንግዲህ ፍቅር ሰሞኑን የኔን ስም እያነሳች ነበረ። ከዛ ባሻገር ደግሞ አብርሃምም ተጨምሯል። የሱ መጨመር ደግሞ ትንሽ ይደብራል፣ ይከብዳልም ጭምር። ማለት የሆነ ኤክስፔክት የማታደርጉት ሰው አለ አይደለ? በእንደዚህ አይነት ነገር ውስጥ አገኘዋለሁ ብላችሁ የማታስቡትን ሰው እንደዚህ አይነት ሰው ሆኖ ስታገኙ ትንሽ ይከብዳልና የኔን ስምም እሱም ጭምር እያነሳ ነው። ህይወቴን እንዳልኖር ከለከለችኝ ምናምን፣ ኢቭን ፋሚሊ ጋር ጭምር እየሄደ እየተገናኘ ብዙ የሚያወራው ነገር አለ ማለት ነው። እኔ ደግሞ ይሄን ነገር መታገስ አልችልም። ለማስቆም የቻልኩትን ነገር ለማድረግ ወስኛለሁኝ። ያው እንዴት ነው መሰላችሁ፣ አብርሃምና ፍቅር አንድ ላይ ነን ብለዋል። ከህይወታችን ውጡ ምናምን ብለዋል። ስለዚህ እኔ ከህይወታቸው እንደወጣሁኝና ሲጀመር በእውነት ለመናገር እኔ ወደ ህይወታቸው አልገባውም። ፍቅር ናት ወደኛ የመጣችው። እውነት ለመናገር እውነቱን እናውራ ከተባለ ማለት ነው እሷ ነች ወደኛ ህይወት የመጣችው እንጂ እኛ አልደረስንባትም። የኛን ስም ደግሞ ማጥፋቱን ካልተው እኔ በራሴ መንገድ በቃ የራሳቸውን ነገር እንዲመሩ፣ ከፍቅር ጋር ደስተኛ ነኝ፣ ከፍቅር ጋር ህይወት ተመችቶኛል ምናምን ካለ ኦኬ፣ እኔ ችግር የለብኝም ኖርማል ነው ብዬ መቀጠል እችላለሁ። ማለት እኔ ለሱ ከማሰብ አንፃር እንዲሁም ደግሞ የልጅ አባት ነው ነገሮች ጥሩ ይሆናሉ ከሚለው አስተሳሰብ የተነሳ ነው እንደዚህ አይነት ውሳኔ ለመወሰን ያሰብኩትኝ እንጂ እና እንዲሁም እሱም ለኛ ከሚያሳየን ነገር ለኔ ከሚያደርገው ከሚያሳየኝ ነገር አንፃር ተግባሩና ቃሉ አንድ አይነት ባይሆንም ለኔ ከሚያሳየው ነገር አንፃር ነው ይሄንን ነገር ገፍቼበት ልሂድ። እንዴት ነው የሆነ ነገር ላይ ተስፋ ካልቆረጣችሁ መሞከር አይሰለቻችሁም አይደለ? እኔ እንደዛ አይነት ሰው ነኝ። የሆነ ነገር ላይ በቃ የመጨረሻ አቅሜን እስከ አሟጥጬ ነው መሞከር የምፈልገውና እስከዛ ድረስ ነበር ዲፕ እየገፋውበት እየሄድኩኝ የነበረው። ግን ይሄ ነገር የማያበቃ ከሆነ ነገሮች
እኛ ላይ እንዴት ነው የሚበረቱ ከሆነ ስፔሻሊ እኔ ላይ በጣም ከማናቸውም በላይ እኔ ላይ ነው ነገር የሚገነው። ለምን እንደሆነ አላውቅም። ብቻ ከዛ ነገሮችን ደግሞ መታገስ የምችል አይነት ሰው ስላልሆንኩኝ እንዴት ነው ደመ መራራ የሚባል አይነት አባባል አለ አይደለ? እንደዛ አይነት ሆኖ ይሆንብኛል። ለዛ ይመስለኛል። እና ኤኒዌይስ ዛሬ ሁሉንም ነገር ልነግራቸው ቀጠሯቸዋለሁ። እንግዲህ ደስተኛ እንደሚሆኑ አልጠራጠርም። መጥተዋል እነሱ። ሃይ ሃይ ሃይ፣ እንዴት ነሽ? ደህና ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። ዛሬ እንዴት ነው ቁርስ ሳይበላ በጠዋት ተደወለ? በሰላም ነው? አዎ የጠዋት ሰው ነኝ እኔ። በዛ ነው መርዶም መሰለኝ ነው። ደንግጠን ነው ሮጠን የመጣ ነው። ማን ነው የሆነ ነገር የሚደርስበት? ማን እኔ ላይ ምን ሊያደርስ ይችላል? ምን መታለውና እሱ ሰው ነሽ አይታወቅም። የሰው ልጅ ምን ይደርስበታል እንደሚባል አናውቅም እኮ እኛ የአሁናችንን እንጂ ነገ ምን ይደርስብናል አናውቅም። እና ጠርተሽን ነበር ሁለታችንን? አዎ ፈልጌያችሁ ነው። ኦኬ ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነን። ከቢስ ባለነ ደህና ነን። እሺ የዋምን ይሆናል። እሱማ ምንም አይሆንም። ይሄው ቆመን እየሄደን አይደል? ምንም ስለማንሆን ፈጣሪ ይመስገን። አሜን። እንደ ብዙዎቹ ስራማ ቢሆን ኖሮ እኛ ወድቀን ነበር። ግን አለን ይመስገን። ቅኔ ወናንተ ይቀርና ለምን እንደፈለግሽ ልትነግሪኝ ትችያለሽ? ኦኬ በጣም ተደጋችኋለሁ። ከዛሬ በኋላ አላስጨንቃችሁም። ይዞኝ እኔ ከዛሬ በኋላ አላስጨንቃችሁም ምናምን ነገር ብለሽ ነበር እና ምን ነበር ቶሎ ንገሪኝና እኛም ገና ቁርስ አልበላንም። ቅርብ ሰዓት ነው የተነሳነው። እኔ እኮ ልቀሰቅስሽ ነበር። እኔ ቀድሜሽ ተነስቼ ነበር። እንዴት ተኝ ብዬሽ ነው ከምቀሰቅስሽ። አንቺ ደግሞ ማለት ነው የሆነ እያንዳንዱ ነገር ነው የሚያሳስብህ። እንዴ ግድ ነው ደግሞ ማንኮራፋት ጀምረሻል። ማታ ማታ ትበጠብጥኛለሽ። ፍቅር አንተ ሚስጥር አታውጣም። እሺ አንቺ አንኮራፊ ብለህ ልታሰድበኝ ነው እንዴ? ባይሆን እያንኮራፋሽ በቀሰቀሰሽ ወደ እኔ ይጋባል። ለዛ ብዬ ነው እንጂ ይቅርታ። ማውራት የምትፈልጉት ነገር ብቻችሁን ታወራላችሁ። እኔ የማወራውን ነገር ላወራችሁና ይደሻል። እሺ እንሄዳለን። ችግር የለውም። ልታወሪኝ የፈለግሽውን ነገር አውሪንና እኛም ወደ ስራችን እንሄዳለን። እሺ ሰራላችሁ እንዴ? አለን። ሁሉም እንደራስሽ አይምሰልሽ። ስራ ፈት የሆነ ሰው ሆነና እኛ ስራ ፈት እኮ አይተኛም። በጧት እንደኔ ነው የሚነሳው ነገር። ተነስቶ ነገሮችን ማኔጅ እና ማርቆ የራሱ ላይ ይኖራል። ኤኒዌይስ ልጅ እያለን የለፋነው ነገር ስለጠቀመን ዛሬ ላይ ገቢ እንጂ ወጪ ብዙም የለብንም እና ለጥ ብለን ነው የምናድረው። ፈጣሪ ይመስገን ተኝተናል። አሜን አሜን። ምን ለፍታችኋል ልጅ እያላችሁ? ያው እንግዲህ ላንቺ መናገር አይጠበቅብንም። እሱ አይ ለኛ ከጠቀመን በቂ ነው። አዎ እኛ ከተጠቀምንበት በቂ ነው። ችግሩ ምን እንደሆነ ታውቃለህ? ሁሉም አይን ያለው ያለና ይፈርዳል። እሱ ለነሱ እንተውላቸው። ኢትስ ኦኬ። ማየትና ማስተዋል ደግሞ ይለያያል። ስታይ ነው ሁሉ ነገራችንን ሚዲያም ላይ ከማውጣት አንዳንድ ነገሮቻችን ደብቅ ያሉ ናቸው። በጣም ምን ኖሮ ምን ይደበቃል ብላችሁ ነው? ያለው እኮ ነው የሚደብቀው። ኤኒዌይስ ሌላ ነገሩን እንተውና ከፍቅር ባሻገር አንተም ሌላ ነገር ጀምረሃል። እንዴት ነው ፍቅር? እሺ ሴት ናት ልንል እንችላለን። አንተ ደግሞ በየቦታ ሄደ የኔን ስም ማንሳት ምንም ደስ ስለማይል ከዚህ በኋላ የኔን ስም በየሄድክበት አዲስ ነገር ካለ ነው ሩታ ስሜን እንድታነሳ አልፈልግም። ኢቭን ፋሚሊ ጋር ጭምር እየሄድክ ስሜን እያነሳ ነውና እኔ ላንተ ከማሰብ አንጻር ነበረ የሆነ ነገር ለማድረግ ስሞክር የነበረው ወይም ደግሞ ከፍቅር ጋር ባትሆን ምናምን የሚሉት ሐሳብ ይመጣል። እንደራሴ እንደሐሳብ እሱ ምርጫ እንተ ቢሆንም ግን ደግሞ እንደ ሐሳብ እኔ ነኝ ይሄንን ነገር ላነሳ የሞከርኩት። ግን ደግሞ ይሄንን ነገር ለአንተ ከማሰብ ካያደረኩት አንተ እንድክፋት ቆጥረ በየቦታው አንተም ስሜን የምታነሳና የምትበክል ከሆነ እኔ ምንም ችግር የለብኝም። ገባ አይደለ? የራስን ኑሮ መኖር ይችላል፣ የራስን ላይፍ መምራት ይችላል። ግን ከዚህ በኋላ እንዴት ነው የኔ ስም ይጣፍጣል መስለኝ ባደረኩትም ባላደረኩትም ስሜን በየቦታው እየሄድክ ባታነሳ ደስ ይለኛል። ይሄ ደግሞ የቆየ ነገርም ጭምር ነው። ከዚህ በፊትም እንደዚህ ብዬ አውቃለሁ። ስላልተውኩ ጭምር ነው ዛሬ ለመጨረሻ ጊዜ ልነግርህ የፈለኩትና ፈቃደኛ ከሆንክ ሳይሆን እንድታደርጉ አልፈልግም።
ፍቃደኛነትን መጠየቅ አይጠበቅብኝም ሲጀመር። እሺ አሁን ዋናው ቁም ነገሩ ምንድነው? አልጠራሽኝ ለምንድነው? ዋናው ቁም ነገሩ እኔ በኔ ህይወት ውስጥ ገብታለሽ ምናምን እያልክ የምታነሳውን ስሜን እንድትተውልኝና የራስን ኑሮ ከፍቅር ጋር መኖር እንደምትችል ልነግርህ ነው የመጣሁት። በባለፈው ከሄርሜላ ጋር ብትሆን ደስ ይለኛል ያልኩ የራሴን ሀሳብ ነው። ላስገድድህም እንዲህ ነው ልልህም አልችልም። አሁን ግን ከሷ ጋር መኖር ፈልጋለሁ የምትለው ላይፍ በሙሉ መኖር ትችላለህ። ያንን ማድረግ ስትፈልግ ግን የኔን ስም ማንሳትህን እንድታቆም ልልህ ነው የጠራሁት። ስለዚህ አሁን እኔና ፍቅርን በግንኙነታችን ደስተኛ ነሽ እና ደግሞ አልጎረበጠሽም፣ ፈቀድሽ፣ ፍቃደኛ ነሽ ማለት ነው። በኋላ እንደዛ ነው ሀሳቡ። አሁን እዚህ ጋር የኔ ደስተኛነት የኔ ምናምን ምንም አይደለም፣ ላንተ ምንም ሊጠቅመኝ አይችልም። ዋናው ነገር እኔና ፍቅር አንድ ላይ እንድንሆን እንትን ካልሽ ነው። በጣም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርልህ። ትልቅ ነገር ነው ይሄ። እንዴ አረን ፍቅር እንዴ ሁሉም ሰው በእኔና በሷ ግንኙነት ሁላችንም ደስተኛ ሁላችንም እንደዛ ተባብለን ዛሬ ደግሞ ይሄ ነገር ጭራሽ በጣም እናመሰግናለን። እንደዚህ ደስተኛ የሚያደርግሽ አልመሰለንም ነበር ግንኙነትና ቀስ በቀስ ሁሉም ሰው የኔን ነገር እየተቀበለ ይመጣልና ሪታ በዛ ልክ እንደዚህ ያለ ዛሬ የኔና ፍቅርን ግንኙነት ከተቀበለች ከዚህ በኋላ እንግዲህ ምንም ያሳስበን ነገር አይኖርም። ምንም ደግሞና ቀፈት እናመሰግናለን። በእውነት እናመሰግናለን። እና ስንተቃቀፍ እንጂ ሁላችንም እናመሰግናለን። ፈጣሪ ያክብርልህ። ፈጣሪ ያክብርሽ። እውነት በጠዋት ጠርተሽ ቀናችንን ያሰምርሽው ትልቅ ሰው መሆኗን የተረዳሁት ሩታ በጣም አስተዋይ። በዚህ ልክ አስተዋይነትሽ ይጎላል ብዬ አስቤ አላውቅም ነበር ሩታ። ነገር ካለ እውነተኛ እህት አገኘሁ። አሁን በቃ እናመሰግናለን። በዚህ አጋጣሚ ሄርሜላን ማስማሚለን። እሺ አረን ፍቅር አይ እኔ ሄርሜላ ባይዘዌ አያገባኝም፣ አላውቃትም፣ አታውቀኝም። በዚህ ጉዳይ የተዋወቀ ነው። ዋና ከበፊት ጀምሮ ከሩታዬ ጋር ነው የምንተዋወቀው። እሷ በዚህ ነገር በመስማማቷ ወደፊት ደግሞ ከደስታዬ ጎን ለመቆም ያብቃት። ሌላ ምንም አልፈልግም። ዋናው እሱ ነው። የጥንት የጠዋቷ ሩታዬ እና ስለዚህ ይሄንን ነገር ለኛ ትልቅ ዜና ነው። በጣም መልካም ዜና። ቀንሽ እንደዚህ እኛ እንዳብራሽ ህይወትሽ ሙሉ ብርሃን በብርሃን ይሁን። አሜን በእንጂ የትንሽ ልጅ ጸሎት ምርቃት አይደርስም ብለሽ ነው። አሜን በይሩታ። እሺ አመሰግናለሁ። እና ምንም ጨምርልን ነገር የለም። እና ደግሞ ያው ለኔ አሁን ከኔ የምትፈልገው ነገር አይ ቲንክ ያገኘክ ይመስለኛል። ሶ እኔም ካንተ የምፈልገው ነገር አለ። ምንድነው? ካንተ የምፈልገው ነገር ምንድነው? ፕሊዝ ላይክ እንደ ወንድ ልጅ ብትሆን ደስ ይለኛል። በየቦታው እየሄድክ ስሜን ባታነሳ ሩታ። በመጀመሪያ ደረጃ እንድታወሪ ብዬ ነው ዝም ያልኩት እንጂ እኔ የትም ቦታ ስላንቺ ያወራሁበት ቦታ የለም። ኢቭን ገኒ ነች ጠርታ ቤተሰብ የምትይው ገኒን ነው። ገኒን ጠርታኝ ሄጄ አግኝቻት ስላንቺም ስለኔ ማውርቻለሁ። ከዛ ውጪ ግን ስለማንም ማውርቻ አላውቅም። እኔ ሲቀጥል ይሄ ደግሞ የኔም ባህሪ አይደለም። አሁን ግን ኦልሬዲ ተስማምተናል ብዬ አስባለሁ። ኦኬ እኮ ስለሆነ ወላ ስላንቺ የምናነሳበት ምንም አይነት ምክንያት ይኖርናል። ነገር አያነሳም። ከዚህ በኋላ እናነሳም ካልኩ ኦልሬዲ ከዚህ በፊት ስላነሳው ማመን አለበት። ከዚህ በፊት የነገርኩሽ ነው ስላንቺ ያነሳሁት ከገነት ጋር ብቻ። ከዛ ውጪ ከማንም ጋር ነው። እሷ ከመምጣቷ በፊት ራሱ በየቦታው እየሄድክ የኔን ስም ማንሳት እኔ የተማውር ይቻላል። ይቅርታ እኔ እንደዚህ አይነት ባህሪ የለኝም። ወረኛም አይደለሁም። ሲቀጥል የሌለኝን ባህሪ ከየትም ላመጣው አልችልም። እሱን ቶ አሁን እሺ ሩታ ክርክሩ ይቀር። በቃ ዋናው ነገር ፖይንት ላይ ደስታችን እሱ አያከራክረንም። ግን ደግሞ ያንተ ነገር እንዳለ ሆኖ ኢትስ ኦኬ ያንተ ደስታ ምናምን ሊቀጥል ይችላል። የኔን ስም ግን በታሪክ ከዚህ በኋላ እንድታነሳ አልፈልግም። ወጥ የረበሸችኝ የሆነ ነገር እንዴ በየቦታው አይደል እንዴ የምታወራው? ምን እሱ ልትክድ ነው? እነሱ ናቸው እንጂ እየተከተሉኝ እነሱ እየተከተሉኝ ያሉት እንጂ ያልደረስኩባቸው ምናምን እያልክ ነው ያለው። ሰው በስነ ስርዓት ያዝ። መጀመሪያ ደስተኛ ሆነሽ ነው አሁን እኔና ፍቅርን ስትፈቅጂ ደስ ብሎኛል። ህይወታችሁ ይጣፍጥላችሁ፣ ውለዱ፣ ክበዱ። እሱ ያንተ ፍላጎትና ያንተ ምኞት ነው። እሱ ያንተ ፍላጎትና ያንተ ምኞት ነው። እኔ እኔን የማደርገው የኔን ስም እንድታነሳው ስለማልፈልግ ነው። ገባ አይደለም? ግን ደግሞ ዋናው ከዚህ በፊት እኮ አልተነሳም። ራሳችሁ የፈጠራችሁ ጭንቅላታችሁ ላይ የፈጠራችሁ ድራማ ስለሆነ ነው እንጂ ማንም የማንንም ስም አላነሳም። እሱን ስላደረጋችሁት ነው እንደዚህ የሆናችሁ ያላችሁት። እሺ ቴንክ ዩ። በቃ ከዚህ በኋላ በስህተት ነው። አውቃችሁ አይደለም ተሳስታችሁ
ራሳችሁ እንድታደርጉት ማልፈልገው ነገር ነው። ገባ አይደል? ወይ ሩታዬ ግን በመጥፎ እንዳታይብኝ ካሁን በኋላ በምስጋና መሀል በደስታዬ መሀል ምናምን ላነሳሽ እችላለሁ። እሱን እችላለሁ። እሱን ከደበራትስ እሱን ታያለሽ እንዴ? ከዚህ በኋላ ጓደኛሽ ሁላ ልታረጋት ይገባል። ለምን ጥሩ ልጅ ናት። ከዚህ በኋላ እግዚአብሔር አክብርልኝ። ይቅርታ ማለት እኔ አንዳንድ ምንድነው አሁን የሴት ፕሮግራም ይኖርሻል ለሴት በያንዳንዱ ፕሮግራም ላይ ይገባል። ኧረ እግዚአብሔር ይስጥልን። እኔ አመሰግናለሁ። እንደዚህ አይነት ነገር ውስጥ ከእናንተ ጋር መቀላቀል አልፈልግም። ምክንያቱም ያኔም ጥሩ ሴት ናት ብዬ ባሰብኩበት ሰዓት ነበረ ከኋላ ሌላ ሰው እንደሆነች ያሳየችኝ። ዋናው ይቅርታ መባባላችን ነው። ተገልጿል። ዋና በነገር ላይ ማለት ነው። ኖ አይደለም። ኖ ይኸውልሽ ፊት ለፊት የምታደርጊው ነገር ነው የሚሻለው። ፊት ለፊት የምታደርጊው ነገር ሪያክት የምታደርጊው ነገር ይሻላል። ከጀርባ ግን በጣም የሚያስጠላ ነገር ነው። ፈሪ ነው ጀርባችን ላይ ሄዶ እንትን የሚለው ሰው እኮ እኔም እኮ እሱ እኮ ነው የገረመኝ። ፍቅር አንቺን እንደ ጥሩ ሴት እንደ መልካም ሴት አወራሽ ናይሽ ስለነበረ አሸኛት ከጀርባ የሆነሽ እንደዛ መሆንሽ ነው የከበደኝ። ገባሽ? ኤኒዌይስ በበኩሌ ጨርሻለሁ። ምን ይችላልላችሁ ያናገርኩ ወደሚለው ይመጣል ማለት ነው። ይቅርታ ሩታዬ፣ አሁን ደስታችንን ሙሉ እናደርግ ብለን ነው እኮ እኔ ጨርሻለሁ። በቃ አንቺ ሲጨርሹ እኛ ደግሞ አሁን ላደረግሽልን ነገሮች ምስጋና ማቅረብ መቻል አለብን። የሰው ልጅ መልካም ነገር ጥሩ ነገር ሲያስብ በእውነት ከልብ ሩታዬ በጣም ነው የምናመሰግነው። ክበሪ እንዳከበርሽን በጠዋት ቀስቀሻሽ እዚህ ድረስ ጠርተሽ ለኛ በማሰብ እንቅልፍሽን መስዋዕት አድርገሽ በጣም እናመሰግናለን። ለላይፋችን ቁልፍ ነገር ነው ያደረግሽው። ባይዘው ደስም ባይልሽ እኮ ችግር አልነበረውም ማለት እኛ ላይ ምንም የሚጨምርልን ምናም ነገር አልነበረም፣ የሚቀንስብንም ነገር አልነበረም። ግን ሞር ደግሞ ደስታ ሆነ። አንቺ ፈቅደሽ አንቺ ካሁን በኋላ ጭቅጭቅ አይኖርም አሰብከው። ጭቅጭቅ ንትርክ አይኖርም። በፕሮግራሞቹ መሀል መገኘት ይቻለሽ። ብቻ ብዙ ነገር መገኘት ይቻላል እንዴ። እኔ ደግሞ ችግር የለም። ይሄ እንዴት ነው ፕሮግራም ማደምቅ ሰው ነኝ። ስጎል የሚታወቅ ሰው ነኝ በደንብ 100%። አዎ እና ችግር የለም። እኔ ምንም አይነት ፕሮግራሞችሽ ላይ ጥሪ የሩታዬ ተብሎ እንዲታወስ በሁሉ ነገር በምግብ አሰራሩ በይ እንዲሁ በጭፈራው ሞቅ በመስተንግዶ ከጎንሽ ነኝ እህትሽ። ባይዶ ባንቺ ለስንት እህት ሆነሽ ትችያለሽ። ፈጣሪ እንግዲህ አመለ ጸጋ ነው። ይቅርታ መመረጥ ይፈልጋል። መመረጥ ስጦታም ጭምር ነው። ኦኬ እኔ ይቅርታ ይሄ ሁሉ እኔ ብቻ የማድረግ ስለምችል አታስፈልጊኝም። አመሰግናለሁ። ኦኬ አይ ቴንክ ፍላጎትሽ ነው። እኔ ማከብርልሽ ያንቺ ደስታ ለኔ ደስታዬ ነው። የኔ ደስታ ላንቺ ደስታሽ እንደሆነ ማለት ነው አይደል? አዎ እኛም ደግሞ የምንፈልገው እሱን ነው። እኔ ደስታ ነው እና የጥራሽን ነገር ብለዚህ ከሆነ እኔም ከልብ አመሰግናለሁ። ፍቅርም እንዳለችው የኛ ደስታ ስላስደሰተሽ እንደገና አብሮነታችንን ስታይ ደግሞ በዚህ ልክ ስለተደሰትሽ ከልብ እናመሰግናለን። ፈጣሪ ያክብርልን። እንግዲህ ከዚህ በላይ ደግሞ ነገ ከነገ ወዲያ አብረን ብዙ ታይሞችን የምናሳልፍ ሰዎች ያድርገን። አሜን። ለምን ይሄ እንደዚህ አይነት ኢንተርኔት የማይገኝ እንደው በጣም ይበጽማ ተረዳሽኝ። ፍቅር ተአምር ነው የሆነብኝ። አዎ እኔም እንደዚህ ደንግጫለሁ። ሰርፕራይዝ ሆኛለሁ። አሁን ቁርስ እንኳን ባንበላ ራሱ እንውላለን። አረ አልኩህ እኮ አያስፈልገንም። ሳምንቱን ልንቀጣቸው በውሃ ብቻ በውሃና በፍቅራችን። ፍቅር ካለ ደግሞ ማለት ነው የቁንጫ ቆዳ መኝታ ይሆናል ይባላልና አቤት አንዳንድ ጊዜ አባቶቻችን እኮ እንዴት ነው እኛ ነን አሁን ያለነው አሁን ይሄ ዘመን ላይ ያለን ወጣቶች ነገሩን አባላሽው ነው እንጂ የሚሉት ነገር በሙሉ ትክክል ነው። እውነት ነው እንዴ? በጣም በእውነት በጣም እናርታዬ ከልብ እናመሰግናለን። በዚሁ አጋጣሚ መኝታ ይሆናል ኬት የመጣ አባባል ነው። ያው እንግዲህ አባባሎቻችንን እኛማ እናፈልቃቸዋለን አይደለም። አይ የቁንጫ ቆዳ ላይ ተኝተህ ታውቃለህ ነው ፍቅር ካለ ሁሉ ነገር አለ፣ ሁሉ ይቻላል። የማይቻል ነገር የለም። በፍቅር ያልተሸነፈ ያልተናደ ተራራ የለም። ስለዚህ ለሰው ልጅ በሙሉ ፍቅርን ነው እኛ እንትን ልንፈልገው አይደለ? ለምን እኔ ፍቅርን ፍቅር ብዬ ስሟን ሳወጣላት ከብዙ ነገር አንግል ከብዙ ነገሮችን አይቼ ነው እንጂ ዝም ብላ ፍቅር አልተባለችም እሷ ማለት ነውና የፍቅር ሰው ስለሆነ አይቼ
ባይዘዌ ይሄ አስተያየትን በጣም ነው የምወደው። የምትመለከትበት ነገራቶችን በጣም ነው የማደንቅልህ። ሲመስለኝ ሞር ያፈቀርሽኝ በአስተያየቴ ነው እናሳ ከምክንያቶቹ መሀል አንዱ ምክንያት ነው እንጂ በዛ ብቻ አይደለም። በቃ ያንን ነገር እንድታቂ ስለምፈልግ ነው ልታይና። ለማንኛውም ደስ ብሎናል፣ ከልብ እናመሰግናለን። አንቺም ለሰጠሽን ቦታ ለሰጠሽን ክብር ለእያንዳንዱ ነገር ከልብ እናመሰግናለን አይደል ፍቅር? አዎ። ስለዚህ አንዳንድ ጊዜ ደግሞ እንደዚህ አይነት ነገር አይሆንም። ማልቀስ ዛሬ አይፈቀድም። የደስታ ቀን ነው እንደው ከዚህ በላይ ካወራ በቃ ወይ እኔ ጨርሻለሁ። ኦኬ መሄድ የምትፈልጉ ከሆነ መሄድ ትችላላችሁ። አይ ቲንክ ጨርሳችኋል። ሻይ ቡና እንለም። እሺ ደስ ወይ እግዚአብሔር ይስጥልኝ። ደስ ሻይ ቡና ምናምን የእውነታ ልጋብዛችሁ ነኝ። አይ እኛ አንቺን ልጋብዥን ሳይሆን ደስ ከኛ ነው እንጂ ቴንክ ዩ አያስፈልገኝም። አመሰግናለሁ። እንዴት መሰለ ከዚህ በኋላ ያለውን ነገር ሩታ ከዚህ በኋላ ያለውን ነገር እንደነገርኩህ ነው። እሺ አርፈህ የራስህን ኑሮ ኑር። አርፈህ የራስህን ላይፍ ቀጥል። ግን አሁን ሰላም ከሆነን አልቀረም። አርፈህ የራስህን ላይፍ ቀጥል። ቆፍጠን በል ወንድ ሁን። በቃ እንደ ሴት እዛም እዚህም እየሄድክ ወሬ አታውራ። ኧረ ሩታ እሺ ምንድነው ብታወራ በፍቅር ላይ አብሪ ይችላል። በየአይነት ዛሬ እያደበላለችሁ ማዳመጥ ትችላላችሁ መሰለኝ አይደለ? ኖ ወሬው እንድብልቅልቅ አደረግሽው። ከዚህ ጋር ደስተኛ ነኝ። ሁለታችሁ አንድ ላይ ሞት። እሺ በቃ የተመቸህን እየለቀምክ ማዳመጥ ትችላለህ። እንዴ ለምን አንቺ መጣሽ? አይ ምን አለ መሰለሽ ሩታ አሁን ግራ ያጋባሽ መጣሽ። ደስታሽን አይደል የገለሽልኝ? ጨርሻለሁ። እናመሰግናለን። በቃ ለማንኛውም አንዳንድ ፕሮግራሞች ሲኖሩ እንደዚህ ምናምን ብቻ እንጻጻፋለን። በውስጥ እጽፍልሻለሁ ወይ ደውልልሻለሁ። ችግር የለም ምንም አልፈልግም። እና እንደ ድሮዎቹ እሺ? አዎ እንደ ድሮዎቹ በጣም ናፍቀኝ ነበር። ከጀርባዬ እንትን የሚልብኝ አልፈልግም። ከጀርባሽ አይደለም ከፊት ለፊትሽ ነው። ከዚህ በፊት ከጀርባሽ ምንም ያደረኩት ነገር የለም። ናፍቆቴ እንዳይመሽባችሁ ቁርሳችሁ እህቴ መልካም ቀን ለማንኛውም የኔ እናት ቴንክ ዩ። እሺ እንዳይደብርሽ ነው። እንግዲህ ሁሉንም ነገር አይታችኋል። ምንም ማለት አልችልም። ምንም ማለትም አልፈልግም። ፈጣሪ ይመስገን። እንግዲህ ከዚህ በኋላ ከህይወት ይወጣሉ ብዬ ተስፋ አደርጋለሁ። ምንም ቁም ነገር የሌላቸው ሰዎች ናቸው። ግን የተረዳሁት ነገር ላይክ እሱም እንደ ወንድ ቆፍጠን ብሎ የራሱን ኑሮ መኖር ከቻለ ይኑር። የኔን ስም ማንሳት ባይችል ደስ ይለኛል። ከዚህ በኋላ እኔ ህይወት ውስጥ ዝር ብለው ባይመጡ ስሜንም ባያነሱ ደስ ይለኛልና ሲቀጥል ደግሞ ቃልና ተግባሩ አንድ አይነት መሆን ቢችል ደስ ይለኛል። እኔም ወደ እነሱ ህይወት ዳግመኛ መመለስን አልፈልግም። ይሄን ይመስላል እንግዲህ ስለሁሉም ነገር ቴንኪው። እናንተንም አመሰግናለሁ። ሜቢ ያስደበርኳችሁ ያስከፋችሁ ሰዎች ካላችሁ በጣም ይቅርታ። በጣም ነው የምወዳችሁ።